በመካከለኛው ምስራቅና በምስራቅ አውሮፓ የሚታዩት ወታደራዊ ግጭቶች እርስ በርስ በመጠላለፍ የዓለምን የጸጥታና የኢኮኖሚ ሚዛን አዲስ መልክ እያስያዙት ይገኛሉ። ኢራን ከፍተኛ መሪዋ በአሜሪካና በእስራኤል መገደላቸውን ተከትሎ በባህረ ሰላጤው ሀገራት ላይ የከፈተችው መጠነ ሰፊ የሚሳኤልና የድሮን ጥቃት የአሜሪካን የመከላከያ ቁስ አቅርቦት አቅም እጅግ እንዲፈተን አድርጎታል። በባህረ ሰላጤው የሚገኙ ጥምር ጦሮች ከኢራን የሚሰነዘሩትን በመቶዎች የሚቆጠሩ ባለስቲክ ሚሳኤሎችን ለመመከት የአሜሪካ ሰራሽ የሆኑትን የፓትሪዮት ሚሳኤል መከላከያዎችን በስፋት እየተጠቀሙ ሲሆን ይህ ሁኔታ በዩክሬን ግንባር ለሚካሄደው ጦርነት ሌላ ተግዳሮት ይዞ ብቅ ብሏል። በኪየቭ የሚገኘው የዩክሬን የጸጥታና የትብብር ማዕከል ኃላፊ ሰርሂ ኩዛን በሎክሂድ ማርቲን ኩባንያ በዓመት የሚመረቱት 600 የሚጠጉ የፓክ-3 ሚሳኤል መጥለፊያዎች ለአሜሪካና በባህረ ሰላጤው ለሚገኙ አጋሮቿ ፍላጎት እንኳ በቂ አይደሉም ብለዋል። ይህ የምርት ውስንነት ዩክሬን ከሩሲያ የሚሰነዘርባትን የሚሳኤል ጥቃት ለመመከት የምታደርገውን ጥረት በእጅጉ የሚያዳክመው መሆኑን ኩዛን አጽንኦት ሰጥተዋል። ይህ የወታደራዊ ስሌት ቀመር ነው ያሉት ኩዛን የዓለም አቀፍ የመከላከያ ቁሳቁስ ፍላጎት ከአቅርቦቱ ጋር አለመመጣጠኑን ጠቁመዋል። ይሁን እንጂ የኦስሎ ዩኒቨርሲቲ ተመራማሪ ፋቢያን ሆፍማን እንደሚሉት የባህረ ሰላጤው ሀገራት ለዓመታት ያከማቹት የፓትሪዮት ሚሳኤል ክምችት ስላላቸው ሙሉ በሙሉ አቅርቦት ይቋረጣል ተብሎ ባይገመትም የጥቃቱ ግለት እየቀነሰ በመጣበት በዚህ ወቅት አጠቃቀማቸውን በጥንቃቄ መምረጥ ሊኖርባቸው እንደሚችልም አመላክተዋል። ይህ በመካከለኛው ምስራቅ የተቀሰቀሰው ግጭት በዩክሬንና በሩሲያ መካከል ይደረግ በነበረው የዲፕሎማሲ ጥረት ላይም ቀዝቃዛ ውሃ ቸልሶበታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባስተላለፉት የቪዲዮ መልእክት በኢራን ወቅታዊ ሁኔታ ምክንያት ከሩሲያ ጋር የሚደረገው የሰላም ንግግር ለጊዜው መቆሙን አስታውቋል። ዜሌንስኪ እንደገለጹት አሁን ካለው የቀጠናዊ ውጥረት አንጻር ለሶስትዮሽ ስብሰባ የሚያስፈልጉ ምልክቶች አልታዩም። ይሁን እንጂ የጸጥታ ሁኔታና ሰፊው ፖለቲካ አውድ ሲፈቅድ ዩክሬን የዲፕሎማሲ ስራውን ለመቀጠል ዝግጁ መሆኗን አረጋግጠዋል። ፕሬዝዳንቱ አክለውም የሀገራቸው የስለላ ተቋምና የፕሬዝዳንት ጽህፈት ቤት የጦር እስረኞችን ለመለዋወጥ እያደረጉት ያለውን ጥረት አድንቀው ዜጎቻቸውን ከሩሲያ ምርኮ ለማስለቀቅ የሚደረገው ስራ ተጠናክሮ እንደሚቀጥል ገልጸዋል። በዘንድሮ ዓመት በአቡዳቢና በጄኔቫ የተካሄዱት 3 ዙር የአሜሪካ አደራዳሪነት የሰላም ንግግሮች የካቲት 28 ቀን አሜሪካና እስራኤል በኢራን ላይ ሰነዘሩትን ድንገተኛ ጥቃት ተከትሎ ብዙዎች እቅዶች እንዲስተጓጎሉ ምክንያት ሆኗል። በሌላ በኩል የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለሀገራቸው መንግስት አዲስ መመሪያ ማስተላለፋቸው ተሰምቷል። ፑቲን ሩሲያ ለአውሮፓ የምታቀርበውን የኢነርጂ ሀብት በማቋረጥ ወደ ኤሲያ ገበያ የማዞር እድልን እንዲያጠና ትዕዛዝ አስተላልፏል። ፕሬዝዳንቱ ከሩሲያ ብሔራዊ ቴሌቪዥን ጋር ባደረጉት ቃለ ምልልስ አውሮፓ ራሷ የሩሲያን የነዳጅና የጋዝ ምርቶች ሙሉ በሙሉ ለማገድ እቅድ እንዳላት ገልጸው በመጪው ወር አጋማሽ ላይ የሚጣሉትን አዳዲስ ገደቦች ጠቅሰዋል። አዳዲስ ገበያዎች እየተከፈቱ በመሆናቸው አሁን ላይ ለአውሮፓ የሚላከው ምርት አቁመን በሌሎች ገበያዎች ላይ መሰረታችንን መገንባቱ ይበልጥ አዋጭ ሊሆን ይችላል ብለዋል። ፑቲን ይህን እቅዳቸው ምንም አይነት ፖለቲካዊ አንድምታ የሌለው መሆኑን ቢገልጹም ሩሲያ ሁልጊዜም ለታማኝ ደንበኞቿ በተለይም እንደ ስሎቫኪያና ሃንጋሪ ላሉ የምስራቅ አውሮፓ ሀገራት አቅርቦቷን እንደምትቀጥል አረጋግጠዋል። ፕሬዝዳንቱ አሁን ለተከሰተው የኢነርጂ ቀውስ ተጠያቂ የአውሮፓ ባለስልጣናት የተሳሳተ ፖሊሲና በሩሲያ ላይ ጣለው ማዕቀብ መሆኑን ገልጿል። የነዳጅ ዋጋ መናር ዋነኛው ምክንያት በመካከለኛው ምስራቅ ያለው አለመረጋጋትና የሆርሙዝ ወሽመጥ መዘጋት መሆኑን ፑቲን ጠቁሟል። በተጨማሪም በሜዲትራኒያን ባህር ውስጥ ባንዲት የሩሲያ የጋዝ ጫኝ መርከብ ላይ የተፈጸመው ጥቃት የሽብር ተግባር ሲሉ የገለጹት ፕሬዝዳንቱ ለጥቃቱ ዩክሬንን ተጠያቂ አድርገዋል። የሩሲያ ትራንስፖርት ሚኒስቴር እንደገለጸው መርከቧ በማልታ የባህር ክልል አቅራቢያ በዩክሬን ሰው አልባ ጀልባዎች ጥቃት ደርሶባታል። ፑቲን በዚህ ጉዳይ ላይ ሲያብራሩ የኪየቭ አገዛዝ የሚመግበውን እጅ እየነከሰ ነው በማለት አውሮፓ ለዩክሬን የምታደርገው ድጋፍ ተመልሶ ለራሷ ችግር እየፈጠረባት መሆኑን ተችተዋል። አክለውም ዩክሬን ከምዕራባውያን የስለላ ተቋማት ጋር በመተባበር የጋዝ ቧንቧዎችን ለማፈንዳት እየተዘጋጀች መሆኑንና ለቱርክ መንግስትም ይህንን ስጋት ማሳወቃቸውን ገልጸዋል። በጦር ግንባር በኩልም የዩክሬን ኃይሎች በሩሲያ ስልታዊ የባህር ኃይል ማዕከላት ላይ ጥቃት መፈጸማቸው ተዘግቧል። የዩክሬን የደህንነት አገልግሎት ምንጭ እንደገለጸውም በደቡባዊ ሩሲያ በሚገኘው የኖቮሮሲስክ ወደብ ላይ በተሰነዘረ ጥቃት 3 የሩሲያ የጦር መርከቦች ተመትተዋል። በጥቃቱ ቫለንቲን ፒኩል የተሰኘው ፈንጂ አምካኝ መርከብና የኤሲክ እንዲሁም ካሲሞቭ የተባሉ 2 ጸረ ሰርጓጅ መርከቦች ከፍተኛ ጉዳት እንደደረሰባቸው ተገልጿል። በዚህ ጥቃት 3 የሩሲያ መርከበኞች ሲገደሉ 14 የሚሆኑ ደግሞ ቆስለዋል። በኖቮሮሲስክ ወደብ ላይ የተቀሰቀሰው እሳት ሌሊቱን ሙሉ ሲነድ ማደሩን ምንጮች ጠቁመዋል። ይህ ጥቃት ከመርከቦቹ በተጨማሪ በወደቡ የሚገኘውን የሼስካሪስ የነዳጅ
ተርሚናል፣ የኤስ-300 የሚሳኤል መከላከያ ራዳርና የፓንቲሲር ኤስ-2 የአየር መከላከያ ስርዓትን ያወደመ መሆኑ ተገልጿል። የዩክሬን ወገን ለሩሲያ ወታደራዊ ተቋማት ምንም አይነት ደህንነቱ የተጠበቀ ቦታ የለም የሚል መልእክት አስተላልፏል። ሩሲያ በበኩሏ በዩክሬን የባቡር መሰረተ ልማቶችና የመንገደኞች ባቡር ላይ የምታርሰውን የድሮን ጥቃት አጠናክራ ቀጥላለች። ይህ እርምጃ የዩክሬንን የውስጥ ትራንስፖርትና የሎጂስቲክስ መስመር ለማስተጓጎል የታለመ ስትራቴጂክ አካል መሆኑ ተመላክቷል። በተመሳሳይ ጊዜ ፕሬዝዳንት ፑቲን የሩሲያን መደበኛ ጦር የሰው ኃይል ወደ 2.4 ሚሊዮን የሚያሳድግ አዲስ ትዕዛዝ አውጥተዋል። ይህ የሰራዊት ቁጥር መጨመር ሩሲያ ለረጅም ጊዜ ጦርነት ዝግጁ መሆኗን የሚያሳይም ነው። በሜዲትራኒያን ባህር ላይ በሳት የተያዘችው የሩሲያ ነዳጅ ጫኝ መርከብ ክስተት ደግሞ ጦርነቱ አሁን ከጥቁር ባህር ወሰን አልፎ ወደ ሌሎች የውሃ አካላት እየተስፋፋ መሆኑን የሚያመላክት አዲስ ክስተት ሆኗል። በዋሽንግተንና በቴህራን መካከል የተቀሰቀሰው ግጭት በሩሲያና በዩክሬን መካከል ይደረግ በነበረው የሰላም ጥረት ላይ ትልቅ ጥላ አጥልቷል። ፕሬዝዳንት ዘለንስኪ በሰጡት መግለጫ በመካከለኛው ምስራቅ ያለው ሁኔታ እስካልተረጋጋ ድረስ የሶስትዮሽ የዲፕሎማሲ ስራው ዳግም መጀመር አስቸጋሪ መሆኑን ገልጸዋል። አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት የተቀሰቀሰው በኢራን ውስጥ ለሳምንታት የዘለቀውን የመንግስት ተቃውሞና በኒውክሌር ጉዳይ ዙሪያ የተደረገው ድርድር ውድቅ መሆኑን ተከትሎ ነው። ይህ የቀጠና የፖለቲካ መናጋት በምስራቅ አውሮፓ ያለውን ወታደራዊ ሁኔታ ይበልጥ ውስብስብ እንዲሆን አድርጎታል። ሩሲያ ከፍተኛ ጥያቄዎችን በድርድር ጠረጴዛ ላይ ማቅረቧን የቀጠለች ሲሆን ዩክሬን ደግሞ ሉዓላዊነቷን ለማስከበር በምድርና በባህር ላይ የምታደርገውን የአጸፋ እርምጃ አፋፍማለች። የዓለም ማህበረሰብ ትኩረት አሁን በእነዚህ ሁለት ታላላቅ የግጭት ቀጠናዎች መካከል ባለው ቁርኝትና ወደፊት በሚመጣው ፖለቲካዊ ለውጥ ላይ ሆኗል። በሌላ በኩል ደግሞ በሰሜን አውሮፓ የሚገኙ የኖርዲክና የባልቲክ ሀገራት በድንገት ጦርነት ወይም መጠነ ሰፊ ቀውስ ቢከሰት ዜጎቻቸውን በጋራ ለማስወጣትና ለመጠበቅ የሚያስችል ስልታዊ ትብብር ስምምነት ላይ መድረሳቸውን የሮይተርስ የዜና ወኪል ዘግቧል። የስምምነት ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ አይስላንድ፣ ላትቪያ፣ ሊትዌኒያ፣ ኖርዌይ እና ስዊድንን ያካተተ ሲሆን ሀገራቱ በታሪካቸው ለመጀመሪያ ጊዜ በድንበር ተሻጋሪ ደረጃ የተቀናጀ የሲቪል ጥበቃና የነፍስ አድን እቅድ ለማውጣት ወስነዋል። ሀገራቱ ለዚህ ታሪካዊ ውሳኔ በቁት በመላው አውሮፓ እየታየ ያለው የጂኦፖለቲካዊ ውጥረት በተለይም ከሩሲያ ጋር ያለው ፍጥጫ አሳሳቢ ደረጃ ላይ መድረሱን ተከትሎ ነው። የዩክሬን ጦርነት ያስከተለው ቀጠናዊ ንዝረት የሰሜን አውሮፓ ሀገራት የደህንነት ስጋታቸውን በጋራ እንዲፈትሹ አድርጓቸዋል። የሩሲያ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጋር የምታደርገው የኃይል ፉክክር እነዚህን ሀገራት ለከፋ ወታደራዊ ጥቃቶች ተጋላጭ ሊያደርጋቸው ይችላል የሚል ስጋት በሰፊ ይንጸባረቃል። በመጋቢት ወር 2026 መጀመሪያ ላይ በተደረሰው በዚህ ስምምነት መሰረት 8 ሀገራት የትራንስፖርት መስመሮችን፣ የሎጂስቲክስ አቅርቦቶችንና የዜጎች መቀበያ ማዕከላትን በጋራ ለማደራጀት ተስማምተዋል። ይህም ማለት በአንድ ሀገር ላይ ወታደራዊ ጥቃት ቢሰነዘሩ ወይም ዜጎች በሆነ ምክንያት አካባቢያቸውን እንዲለቁ ቢገደዱ በጎረቤት ሀገራት ውስጥ ተገቢው መጠለያ፣ ሕክምናና መሰረታዊ ድጋፍ በቅድሚያ በተዘጋጀና በተቀናጀ ስርዓት እንዲያገኙም ይደረጋል። ቀደም ሲል እያንዳንዱ ሀገር የራሱን ብሔራዊ የነፍስ አድን እቅድ ብቻ ይከተል የነበረ ቢሆንም አሁን ግን የጂኦግራፊያዊ ቅርበታቸውንና የጋራ ደህንነታቸውን ከግምት ውስጥ በማስገባት በቅንጅት ለመንቀሳቀስ ወስነዋል። የሀገራቱ የደህንነት ሚኒስትሮች በጋራ በሰጡት መግለጫ ይህ እርምጃ ወታደራዊ ዝግጅታቸውን ከሲቪል ጥበቃ ጋር በማቀናጀት ቀጠናውን ይበልጥ የማይበገር ለማድረግ የሚረዳ መሆኑን ገልጸዋል። ስምምነቱ ሀገራቱ በኔቶ ስር ካላቸው ወታደራዊ ግዴታ በተጨማሪ የዜጎቻቸውን ሕይወት ለመታደግ ያላቸውን ቁርጠኝነት የሚያሳይ ስለመሆኑም ተነግሯል።